ሙሉ ተደፍራ ነው ወይ ምንድን ብላ ነው የሚለውን ማናቸውም ሰውነቷ ላይ ያለውን ቴስት ሊያደርጉ ወስደዋል። ግን ኩላሊቷ ወስደው ከተውታል ወይስ ወጥቷል የሚለው ነገር ማንም የሚያውቀው ነገር የለም። አሟሟት በበሽታ ካልሆነ ድንገት ሞቶ ከሆነ እዚህ ሀገር ኦቶፕሲ የሚባል ነገር ይደረጋል። ይሄንን ለማለት ነው የገባሁት። طيب እናንተ እንዴት አወቃችሁ ማለት ኩላሊቷ እንደተወሰደባት? ተመለሳል ተመለሰ አሁን ትልክልሃለች ጂጂ ትልክላ ተወሰደ አይደለም ተወሰደ ወይም አልተወሰደም ጤነኛ ከሆነ እዚህ ሀገር ሌላም የሚወሩ ነገሮች አሉ። እሱን የምናውቀው ነገር የለም። አንድ ለኢትዮጵያ ብቻ አይደለም ለማናቸው አንደኛ ደረጃ እኔ አንድ ነገር መናገር እፈልጋለሁ። ማለት በዚህ ጉዳይ ላይ ከዚህ በፊትም አውርተናል በግልጽ እዚህ ቱርክ ላይ የሚደረገውን ነገር ማለት ነው። ክሪስ እባላለሁ። ምናልባት ተው ከፍተው የሚያዩት ነገር አለ። በደንብ ይቀዳሉ ቱርኮች ይወስዳሉም ይባላል። ግን ይሄንን ኤምባሲ ደስቶኑ ይገባል እዚህ ቦታ ላይ ማለት ግልጽ ነው ያደርጋሉ ቱርኮች። እኛም ብቻ ሳይሆን አፍሪካኖችንም ያደርጋሉ። አፍሪካ ብቻ አይደለም ማናቸውም ከእንግሊዝም መጥቶ ግን አንደኛ ደረጃ ዘመድ ካልሆነ እኔ ከዚህ በፊትም አብሬ ሄጄ ገብቼ እንትን ያልኳቸው ነገሮች አሉ። ያስፈርመዋል። አሁን አየር መንገድ የሞተችው ልጅ እሷ በሙሉ ጉበቷ በጣም መጥፎ ደረጃ በጣም ስለነበረ አንድ ነገር አልነኳትም። ግን ወድቆም ይሙት ለብቻው ሞቶ ተገኝቶም ከሆነ ምንም ይወስዳሉ የሚባል ነገር አለ። ግን ይሄንን የመጠየቅ መብት ያለው አንደኛ ደረጃ ዘመድ ነው ወይ ወንድም ወይ እናት ወይ ምናምን እሱንም አስመስክሮ መጥቶ ይሄንን የሚጠይቅ ደግሞ ማንም ሰው ስለሌለ እዚህ ንግድ አለ። ይሄን ደግሞ አንድኛ ተከራክረን የምናቆመው አይደለም። ትልቅ ነገር ነው። ይሄ በጣም ከባድ ነው። እኛ ሰብስበን ብር የምንልከው ሬሳ ከኢትዮጵያ መምጣት የማይችሉ ህዝብ ነው። እንግዲህ እዚህ መጥቶ የፕሌን ከፍሎ ለፍርድ ቤት ጠበቃ ይዞ የዚህ የክርክር ወጪ በጣም ብዙ ነገር የሚፈልግ ነው እና ይሄ ትልቅ እንትን ነው። ምን እንደሚባል በአማርኛ አላውቅም። ይሄ መንግስትን መግባት ያለበት ነው። ስለዚህ ነጹዬ የኔ ሐሳብ ምን እንደሆነ ልንገራችሁ። ልጅቷ ሬሳዋን የመሸኘቱ ላይ እንትኑን አይዲያችንን ተተናው ገብቶሻል። ልጅ ከሞተች ኦልሬዲ በቃ አለቀ። እዚህም ብትቀበር ችግር የለውም። ግን ሐቋ እንዲወጣላት እቺ ልጅ ሬሳዋን አስመርምረን በህግ ሬሳዋን አስመርምረን ኩላሊቷ አለ የለም እኔ ብየዋለሁኝ ፍርድ ቤት አለ የለም የሚለውን ነገር አጣርተን ይሄንን ነገር ቢያንስ ማለት ነው ቱርኮች ይሄንን ስራ እየሰሩ እንደሆነ ለምሳሌ እቺ ልጅ እኮ ሊያድኗት ሁሉ አይችሉ ነበር ማለት እኮ ነው። ህይወቷን አይደለም የሰውየው የተናገረው የመጀመሪያው ኢፋዴው የሰውየው 12 ሰዓት ላይ ባለቤት የጠራችኝ አስካለ አሟታል ብላ ሐኪም ቤቱ ሰዳት አለችኝ። ከዛ በመሃል ምንም የማይገባ ነገር አለ ባዶ ምንም ነገር የሌለው። ከዛ 14 ሰዓት በር ሳንኳኳ አሁን ሚስትየው የት እንደሆነች አይታወቅም አልኩት ለፖሊሱ። 12 ሰዓት መተህና ውሰዳት ሐኪም ቤት ብላው አልኩት። ከዛ በመሃል ያለው ሰዓት ላይ የታለች ሚስትየዋ? ምንም የሚገልጽ ነገር የለም። ይሄንን ማን ነው የሚከራከረው? ቤት ውስጥ ሲሆነ ነገር አድርገዋት ከሆነ ደውልልኝ ብሏል። አሁን ይደውልልክ ብዬው እሺ ብሏል። በግሩፕ ማውራት አይፈልግም እና ይሄንን ማን ነው የሚከራከረው ብዬ ስለው አይ ፍርድ ቤቱ እንትን እያለ ነው ይቀጥላል። ከ2 ወር በኋላ እንግዲህ አሁን ይሄ የኦቶፕሲ የወሰዱት ከላዩ ላይ ቆርጠው ነው የወሰዱት ወይስ እንዳለ ነው የወሰዱት የሚታወቅ ነገር የለም። የወሰድነውን ነገር አለ መርምረን በምን ምክንያት እንደሞተች እንደርስበታለን ነው የሚለው። አንገቷ አካባቢ የመደማት አለ። ይሄ ትሮይድ አካባቢዋ የሚደማ ነገር አለ። ምን
እንዳገኙ እያንዳንዱን ይገልጻል እንትኑ ላይ። ቀላል ነገር እኮ ቀድማውን ጂጂ ምን አለችን? እኔ ካንገቷ በላይ ነው ያየኋት። ሙሉ ማየት አልፈለገችም። ኦኬ ስትታጠብና ሙሉን ደግሞ ያየች ልጅ አለች ነው። አሁን ወደዚህም የዚች ልጅ ኃላፊነት የሚወስደው ኤምባሲው ነው ወይስ ኃላፊነቱ የምትወስዱት አስክሬኗን የተቀበላችሁ ሰዎች ናችሁ? እቺ ልጅ ኢትዮጵያ ስትገባ መመርመር ውዴ ይኸውልሽ ነፂ ማለት እሷ ናት። አስክሬኗን ያጠበችው እኔ ነኝ ገብቼ ያጠብኩት። እሺ ነፂ ሙሉ ሰውነቷን ስትይ የተከፋፈተ ነገር አለ ሰውነቷ ላይ ካንገቷ በሙሉ ካንገቷ ካገጯ ጀምሮ እስከታች ድረስ ተከፍቶ በሙሉ ተሰፍቷል። ገባሽ? በመሃል ድረስ እሱ ምንድነው በሙሉ አልኩሽ አላችሁ ሳምቦል ግራም ግራ ሳምቦዋ ይሄን ያህል ግራም ጉበቷ ይሄን ያህል ቀኝ ኩላሊቷ ይሄን ያህል ግራም ሁሉንም እንዳለ መዝነውታል። ከዛ በኋላ ውስጡ መልሰው ከተቱት ማቀው ነገር የለም። ገባሽ አይደል? ከላይ እስከታች ተቀዶ እንደ እንትን ተሰፍቷል። እንደዚህ በትላልቁ ተሰፍቷል። ይሄ ሁለት አይቻለሁ። ውስጥ ገብቼ ፊቷንም ሁሉ ምን ፎቶ አላነሳሽው? እኔም ሁለት አይቻለሁ። ማንሳት አይቻልም። ሬሳ እንዴት ብለሽ ታነሽ? ምናልባት ካለ እኔ ጋር ከዚህ በፊት የተነሳ የአንድ ሰው አለ ፊቷን ማየት የሚፈልግ ማንሳትም ይዘገነናል። ጥሩ አይሆንም ለማንም ቢሆን። ማየት የሚፈልግ ዘመድ አላት ወይ የቅርብ ይሉሻል። መጀመሪያ ካጠቡ በኋላ አይ በቃ ነው ያቻታል። የሚያለቅስ ኢሞጂ የምትልኩት አካውንቴ እንዲዘጋ ነው ይዘጋችሁና ሁሌ ነው የምላችሁ አይደል? የሚያለቅስ ኢሞጂ አካውንቴ ዋርኒንግ ላይ ነው። ኮመንቱን ዝጉት እሺ። በወሬ ጥማት ይሙቱ። ኮፒ ሊንክ አድርጉ። በወሬ ጥማት ሊደፋችሁ ነው። ሚደፋ ይድፋችሁ። ዝጉት ኮመንቱን። የሚያለቅስ ኢሞጂ ልኩብኛል። ነጊ ቢቀር ይበወታሉ። በሴትየዋ ልጅ ናት የበቀደሟ ናት ወይስ? አዎ ሳሪ በቀደሟ ናት ራሷን ያጠፋችው የተባለው። አዎ ኦኬ። እና ሄደ እንደ አስክሬኗ ወደ ኢትዮጵያ አልሄደም። አሁንም ቱርክ ነው ያለው። አዎ ስለዚህ ሬሳ ራሷን አላጠፋችም ማለት ነው አይደል? ነፂ ራሷን አላጠፋችም። አንገቷ ጋር አየሁ። በቃ እኔ ጠይቁኝ ነገር ካለ ጠይቁኝና ልወጣ ነው። አንገቷ ጋር የተከረከረ ነገር አለ ወይ ብዬ ለማየት ሞከርኩኝ። ገብቼ አይደለም ሚስቴ ጠራችኝ። አስካለን ሐኪም ቤት ውሰዳት አለችኝ። አይ ስራ አለኝ ነገ ወስዳታለሁ አልኩኝ። ጥሬ 14 ሰዓት ላይ ሄድኩኝ። በር አልከፍት ስትለኝ በር አሰብሬ ለማን ነው? ለአናጺ ነው ያለው። እንዶ ለአናጺ በር። በነገራችን ላይ ይሄን ያላችሁ ሰውዬ አሰሪው አይደለም። ይሄ የጠመጠመ ነው እንግዲህ ፎቶ ላይ ያለው አሰሪዋ ያለው እዚህ ነው። ዋና ይሄ አርባቡ ያለው እዚህ ነው። አልሄደም። የሞተች ዕለት በስልክ ነው ባለቤቴ የነገረችኝ። ባለቤቴ ቤተሰቦቿን ልታሄዳለች ነው። የማ ፓስፖርት ነው? እዛ ላይ የወንድ ፓስፖርት ነው። እዛ ቱርክ ያለው ሰውዬ አብሯቸው አረብ ነው ወንድም ማለት ነው ይሆናል። አላውቅም፣ ስሙንም ረስቼዋለሁ። የእሱን ነው ያነበብኩት። ራሷን አንቃ ቪዲዮ እየቀረጸች ምናምን ያለውስ እኮ ይሄኛው ሰውዬ እኮ ነው ለኛ እንደዛ ያለን እኮ። ነው ውሸት ነው ወይስ አላውቅም። እኔ እኮ አሁን እቺ ልጅ ታንቃ ከሞተች ምን ሊያረግላቸው ልጅቷን ከፋፈቷት። በቃ በሄርንበት ቱርክ ያለው ኤምባሲ ይሄንን ማስተካከል አቅቶት ነው ማድረግ ያለብን። እንደዚህ ከፋፍቱት ጉበቷን ጨጓራዋን ምናምን እንትን የሚሉት ይሄንን ማድረግ ያለብን አሁን ማለት ነው። ልጅቷን ሬሳዋን ለመላክ አንሯሯጥ። ሁላችሁም የምታስቡ ከሆነ ማለት ነው ልጅቷን ሬሳዋን ለመላክ አንሯሯጥ። ስለዚህ ሌላም ሰው እየመጣ እንዲሁ እየታረደ እየሄደ ነው ማለት ነው። ትንሽ ይሄ ማንም እንደዚህ በትንሹ እንትን የሚል አይደለም። አሜሪካ ያለች የሆነች ቲክቶክ ስታወራ የሰማሁት አለ። ጸጉር ልታስደርጉ ሄዳችሁ ኩላሊታችሁንም ሊወስዱ ይችላል። ያን ያህል አሁን ንግድ ተጀምሯል በኩላሊት በምናምን። ይሄ አሁን በትንሹ የሚሆን ሳይሆን በትልቅ በመንግስት ደረጃ እንጂ እኛ ትንሽ ነን ለዚህ እንደሚመስለኝ። አላውቅም ይሆናል ብዬ ድምጽ ይሆኑን አላና ብርጅስቶን ምን እንደሆነ ታውቂያለሽ? መሆን የሚችለው እንደኔ መሆን የሚችለው የአንድ ሰው የሞተ ሰው አንድ ቤተሰቡ መጥቶ እዚህ ጠበቃ ይዞ ጋዜጣ ላይ እንዲወጡ እስካደረገ ድረስ እንጂ አሁን እቺ ልጅ ቤተሰብ የላትም። ለምሳሌ አንደኛ ምኗም አይደለሽም ብለው ነው ያስፈረሙኝ። ባለፈው ራሱ እዚህ የሞተችውን ልጅ አጠገቧ ሆኜ ሁሉ ነገር ላይ እኔ ስፈርም
ለማንኛውም ነገር አንቺ ምኗም እንዳልሆንሽ ተናገሪ ተብሎ ነው ያስፈረሙኝ። ምኗንሽ ይላሉ ቀድመው ነገሮችን ለመውሰድም እንደልባቸው እንዲሆኑ። ይሄን ለማድረግ አንድ ሰው ከሞተ በኋላ እህቱ ወይም አባቱ ወንድምየው አስመስክሮ እህትነቱን አሳውቆ ኤምባሲ ከጀርባው ሆኖ ታዲያ ግን የኔ ጥያቄ ግን ማሪ አንቺ አሁን ነገሩን ፍርጥርጥ አርገሽ ነገርሽን። ጂጂ ግን ነገሮቹን ለማድበስበስ ሄደችበት ርቀት ግን በአንድ ዜጋ ላይ ግን ይደብራል። በነገራችን ላይ ለዜጋሽ ከሆነ ጂጂ ምሰር ያለሹ ይሄ አይባልም። እሺ እሷ በዚህ ደረጃ ያወቀች ነው። ኖ አልተከፈተም ምንም አይነት ነገር ለእንትን ነው ምርመራ ብቻ ነው ያለችን። ገባሽ? ያው መቅደስን ያስጠላታለች። አሁን እኮ ይኸውልሽ እኔም እኮ አሁን ተከፍቶ ወሰዱት ብዬ አልልም አልወሰዱትም አልልም። ይሄን እኮ የሚያውቀው ማንም ሰው የለም። ተከፍቷል ግን እሷን ፊቷንም አላየችም። እኔ ነኝ ሰውነቷን ያየሁት። ተከፍቷል፣ ተወስዷል፣ አልተወሰደም የሚለውን አናውቀው። አሁን እዛ ሆዷ ውስጥ አለ ወይ የለም የሚል ነገር የለም። ተሰፍቷል። ሙሉ ሆዷን የተከፍቷል። ሙሉ ካገጯ ጀምሮ እስከታች ድረስ ቆርጦታል። በቃ እሺ፣ አመሰግናለሁ። ደህና ሁኑ። ብር እየተሰበሰበ ነው። አሁንም እናንተ ከቻላችሁ አሰባስቡ። እዚህም እንትን እያልን ነው። እንደምንም ይላክላት፣ ተባበሯት። አዎ ግን ቅድም ለመሲ ምን አላት መሰለኝ ሰውየው ሁሉንም የሚያስፈልገውን ነገር ከፍያለሁ፣ ከፋፍዬ ጨርሼ ኤምባሲ ፈቅዶልኝ ነው የወጣሁት። በስመ አብ ይኸው አሁን እንትን እያሉን ነው። እንዲህ አይነት የለም፣ በአጠቃላይ የለም እንዲህ አይነት። መጀመሪያማ እከፍላለሁ ብሎ እንደውም እንዳታሰባስቡ ብዬ እኔ ነኝ ያስቆምኩት። እሺ አሁን ይሳቅ ይምጣና ኤምባሲ ሰፖርት የሚያደርገው ነገር ካለ ይሳቅ እዛ ካለው ኤምባሲ ጋር ይነጋገርና ቢያንስ 3000 ምናምን ዶላሩን እናንተ ከየትም አምጥታችሁ አትከፍሉም። እናንተም ሰርታችሁ ነው አገሪቷ ነው። አሁን ራሱ እኔ ነኝ እያሰባሰብኩ ያለው 300 500 ቴሌ ምንም ነገር የሚሆን አይደለም። ሰውየው ብዙ አመት ያገለገለችው ናት ይላሉ እንደሰማሁት ከሆነ። እንደዚህ ተጥሎ ይኬዳል። ከሄደም አላቅም ሄዷል ከተባለ ከሄደም እንደዚህ ሰው ገሎ ጥሎ መሄድ አለ እንዴ? የሰጠችው ያን ያህል የሰጠችው ውሃ ያቀረበችበት እግራቸውን ልብሳቸውን የሰበሰበች እንደዚህ እንደ ቆሻሻ ይጣላል እንዴ? ነጹ እንዴት ተለቀቀ የሰውዬ ማለት እዚህ እኔ ሄዷል ወይ እሱንም እኔ አላቅም። አሁን እኔ አላቅም ይሄንን ሄዷል ወይ ከሄደም እንዲህ ማድረግ ካወራውትኝ እኔ ዱባይ ነው እና የሞተች ቀንም እዚህ ሆኖ አውርቻለሁ። አሁንም እዚህ ሆኖ አወራውትኝ የሰጠችበትን አገልግሎት ሬሳዋን እንኳን አገሯ ያስወስድ። እዚህኛን አፋችንን አደረቅን ልመና ሰው ጋር የዚህ ሀገር ህይወት ስራ የለም ምን የለም። 300 እና 500 ተሰብስቦ 3500 4000 ዶላር አይሆንም ታለው ማለቱ ራሱ በጣም እንትን ይላል። ሁሉንም ተዋን ነው የምለው እኔ። ሬታዋ የሚሸኘውን ሳይሆን እኔ ፍትህ ታገኝ ነው የምለው እኔ። በቃ ይፈተሽ ሆዷ ውስጥ ያለው ቃል ደህና ዋሉ። እሺ እናቴ ልወጣ ነው። በቃ እሺ እናቴ ሰላም። እሺ መሲ ነቅዲ ግን በጣም አመሰግናለሁ። እሺ እኔም አመሰግናለሁ። አልተኛሁም ምን ሆነት። አይ ጂጂ ግን ገርማኝ ነው ይሄ ቱርክ ሀገር ያስቀጣል ምናምን መቅዲ የተናገረችውና አንቺ የተናገረችው ሰማይ ነው። ያሁኗ ልጅ ሁሉንም ነገር ግልጽ አድርጋ ተናገረች። በቃ ያለው ነገር ይሄ ነው። ሆዷ ተከፍቷል። ጂጂ ግን ያለችው ፊቷን ያየሁት፣ እሷ ደግሞ ፊቷንም አላየችም አለች። አይናበቡም ራሱ የሚነግሩን። አሁን የገባችው ልጅ ናት በትክክለኛ መረጃውን የነገረችን። ግን ቆይ ሰውየውን ያውራውና ሰውየው የሚያግዛት ከሆነ አስክሬን ነው። ከዚህ በኋላ ማንም ጮሃል እንትን ልጅቷን እኮ ማንም ይመልሳት እኮ የለም። خلاص ኢቭን ቤተሰቦቿ ቀበሯት እኮ አሏችሁ። ምክንያቱም እናት አባት ማንም ስለሌላት። ግን የኛ ልጆች ደደብ ስለሆናችሁ መስሚያችሁ ጥጥ ስለሆነ ራሳችሁን ጠብቁ ራሱ ትባሉ። ከዚህ ተማሩ። በቃ ያው ቀበሯት ነው የተባለችው። ገንዘባችሁን ያዙ። ገንዘብ ቢኖራችሁ የሰው ፊት አታዩ። አስክሬናችሁ ማያጉላላም። ገባችሁ? ምንድነው? ሄሎ ታምራት ተላከልክ ወረቀቱ አየኸው? እያነበብኩት ነው። ኦኬ እዚህ ጋር ፊቷ ያየው ማን ነው? እዚህ ጋር ያለው ፊቷን አይቼዋለሁ ያለ ማን ነው? ፊቷን አይቼዋለሁ ያለችው ጂጂ ናት። ኦኬ طيب
ታው ጋይስ ኮመንት አትጻፉ ጥሩ ነገር ማለት ሳናጣራ እንትን አንበላት አንውቀሳት ጀጃ እናርጋት እስኪ ምናልባት ሌላ ነገር ሊኖር ይችላል ከጀርባ እናንተ ማነበባችሁት ወይስ ኖ አልደረሰኝም ኦኬ እኔ አልደረሰኝም ያ ብርጅስቶን ወይታሜ ኦኬ ሪፖርቱን ያነበብኩት አንዱ ሪፖርት ከፍቺ ያነበብኩት ረጅም ነው طبعا ኢትዮጵያ ኤምባሲ ገብቶበታል صح አዎ ኢትዮጵያ ኤምባሲ ገብቶበታል ብሏል إيصال الاستلام من قبل موظف القنصلي الأثيوبي كإثيوبيا قنصلة ማለት ነው النورمال تشيك تدرجت مجمرة يقولش تم فحص الجثة ظاهريا ولم يكن أوسع جزء من الندبة አንገቷ ላይ ማለት ነው ምልክቶች አሉ طبعا እዚህ ጋር የፋይናል ወሰንተኑ ያወጣላችሁ ራሷ እንዳጠፋች ማለት ነው ገመድ አስራ አንገቷ ላይ 3 ሳንቲም ከግማሽ ያስታውቃል አንገቷ ላይ ኦኬ አይኖቿ ወደ ነጭ ተቀይሮ ነበረ ፈሐስ ተደረገ ከደም ከጥፍሮቿ ናውን በረንዶ ተደረገ እኮኑ እንብላዝ ተማጽንም ተደረገ ተወሰደ ወይ ብራዘር አንተ في كرده 500 كم كرده ምንድነው የሚለው እንዴ شو بدك ከዛም በኋላ ውሳኔ መጣ ማለት ነው ማፊ ማለት ተፍሪህ الجثة ግዴታ ማለት يعني ሰውነቷ መቀደድም አለበት ምን አልክ ታሜ መጀመሪያ ፈሐስ የተደረገ ከዛም በኋላ ግዴታ ማለት ወደ ሌላ ውሳኔ ማለት ነው ሰውነቷ መቀደድም አለበት ውስጡ ማለት ማየትም ይፈልጋሉ ገባሽ ይሄን ውሳኔ ይሄ ማለት በነገራችን ላይ ያን ያጋጥማል በደንብ ግልጽ ካልሆነላቸው ማለት ነው ወይም በቂ መረጃ ካልሆነ ግዴታው ወደ ሰውነት መቀደድም አለባቸው ኦኬ የተቀደደው ከመጀመሪያ ወደ ጸጉሯ አካባቢ ጭንቅላቷን ፊቷ ያየችው ማለት ለዛ ነው ማለት የጠየቁኝ እንዴት አላየችውም ይሄንን ነገር ያኒ ፊቷን ካየች ጭንቅላቷ እንደተከፈተ አላየችውም ወደ ጸጉሯ አካባቢ ጂጂ እንግዲህ ካንተ በላይ አይቻለሁ ነው ያለችው ያ ካንገት በላይ ማለት ያኒ ጭንቅላቷ አይተዋለች አዎ تمام ማዛውን ቼክ ተደርጓል የሆነ የተወሰነ ደም ምናልባት የብሪት ሰዓት ነበራት እየተባለ ከዛ ወደ ሰውነት መቅደድ ማለት ወደዛ ሲሄዱ ጭንቅላቷ ኖርማል ነበረ ምንም ያኒ የምትታመምበት ነገር የለም ሳምባዋ ቼክ ተደረገ ልቧን ቼክ ተደረገ ጉበትም ኩላሊትም ሁሉንም ቼክ ተደረገ እንዳለው ነው እዚህ ጋር ሪፖርት የምጽፈው ማለት ነው باستثناء احتقان ማለት የሆነ ኢንፌክሽን ብቻ የሆነ ትንሽ ኢንፌክሽን ነበራት ማለት ነው ኩላሊቷ ላይ ባባ መዛን ቀን ታመዜ በጣቀን ማህፀኔን እያመመኝ ነው ኢንፌክሽን የተነስቶ ብላ አለችኝ ብሎ ነበር እዚህ የመጣ ጊዜ እሱ እዚህ ጋር ተጽፏል እሺ وجد الرحم فارغا والواحد نزيف داخله يعني يونا የብሪት አይነት ምልክቶች ነበረ ማለት ነው ይሄ ነው ሪፖርቱ ይሄ ነው ይሄ ማለት ኢቭን ማለት ያኒ አሳደቀበት ማን ነው ኢትዮጵያ ቆንስላ ስሙ እዚህ ጋር አልተገለጸም ግን ያኒ እሱ እንደፈረመበት ማለት ነው ቆይ እዚህ ጋር ስሙ አለ መሰለኝ ኦርሃን ጉል እና ፈይሰል ግን አሁን እኔ እኮ መልስ ያጣሁት ኢትዮጵያ ኤምባሲ ምን አላችሁ ማይ ምን ላይ ሰጣችሁ መቅዲ እኔ ከኢትዮጵያ ኤምባሲ ጋር ምንም ግንኙነት የለኝም የመለሰውን መልስም አልነገሩንም ግን እንደሚከታተል ብቻ ነው የማውቀው
ከተከታተለ አስክሬኑ እዛ እንዳለ ኢትዮጵያ ኤምባሲ አያውቅም እስካሁን ድረስ ቱርክ ያለው ያውቃል። ኦኬ ምን አላችሁ ታዲያ? አልችልም ከፍላችሁ አስክሬን ላኩ አላችሁ? ያው ሁሉ ጊዜኛው ራሳችን አዋተን ነው ሰው ሲሞት ምን ልከው አስክሬን አስለምዳችሁ። በነገራችን ላይ መጥፎ ልማድ የምታስለምዱ አንዴ ይኸውልሽ መቅዲ፣ መጥፎ ልማድ የምታስለምዱ ኢትዮጵያ እድር ማህበር ይሄ እንትን ምናምን የለመደ ሰው አሁንም እናንተ ይሄንን ነገር ኤምባሲውን አስለምዳችሁታል። ሶ ኤምባሲው ደግሞ እናንተ ላይ ነው ሐሳቡንም አስክሬን ሐሳቡን ሰው ላይ ጥላል። ኤምባሲው ደግሞ ሐሳቡን እናንተ ላይ ጥሏል። ይሄንን ነገር እናንተ ለምንድን ነው የምታደርጉት? ለምሳሌ የዱባይ ኤምባሲ፣ አቡዳቢ ኤምባሲ ለዜጎቻቸው በጣም ነው የሚሰሩት። የሆነ ሰው ሲሞት ቀድመው ከዚህ ሀገር ፖሊስ እኩል ደርሰው የዜጎቻቸውን ፍትህ ያገኛሉ። እንደኛ አሁን ለምሳሌ እኛ ጋር ሰው ሞተ ሲባል ለኤምባሲ ነው የምናስረክበው። ኤምባሲዎች ተሯርጠው ደክመው ሁሉንም ነገር ፊክስ የሚያደርጉት። እናንተ ግን በራሳችሁ ግሩፕ አቋቁማችሁ ማህበር አድርጋችሁ የሞተ ሰውን ሁሉ አስክሬን የምትሸኙ ከሆነ ወይ ደግሞ ድንኳን ጥላችሁ እንትን አድርጉት። ይሄ ምንድነው ይሄ እድር አድርጉትና እንደዛ አድርጉ በቃ እንጂ እንደዚህ አይነት ነገር አታስለምዱ። እናንተ ያዋጣችሁ የላካችሁ خلاص እቺ ልጅም እስካሁን ድረስ እንትን ያለችው በመዋጮ ይላክ ተብለው ኤምባሲው ትቷታል ማለት ነው። በቃ ይሄንን ያደረገው እንጂ ኤምባሲው ነው ግዴታ የህዝብ ተወካይ እኮ ነው እዛ ጋር ያለው የዚችንም ልጅ ወክሎ እኮ ነው ኤምባሲው መልስ ሊሰጥ እቺ ልጅ አስክሬኗን እዚህ አሁን ለምሳሌ 5000 ድርሃም የሚከፈል እንኳን ኤምባሲ ነው ከፍሎ አስክሬን የሚልከው። የዱባይ ኤምባሲ ጽድት አድርጎ ነው ስራውን የሚሰራው። ጀግና ሰራተኛ ያሉባቸው ናቸው ዱባይ ላይ እና አብደላ እና ሳሚ ምናምን። ስለዚህ እናንተ ብር አዋጣችሁ እየከፈላችሁ ናችሁ ሐሳባችሁ እናንተ ላይ خلاص እቺ ልጅ አሁን ከሆስፒታል ሞታ አስክሬን ክፍል ገብታ ከሞተች 15 ቀኗ አስክሬኑ እስቲ ነው ቁጭ ብሏል። ሆዷ ተከፋፍቷል። መሲኛ ጋር ራሳችንን ብር አዋጣን የምንሸኛው አታስለምዱ ሮዚ ኤምባሲ ታዲያ ማለት ቁጭ ብለን ሬሳ ማየት አንችልም። ያንን አንጀት ስለሌለን ነው። ገብቶሻል መስዬ? ያው እኛም አንጀት ኖሮን እኮ አይደለም ኤምባሲው ነው የምናስገድደው ያልኩሽ። የእናንተ ቢያንስ አይቀመጥም ላያችሁ ላይ ገብቶሻል? የኛ ጋር በስብሶ ወይ እዚህ የተቀበረ ሰው አለ። ለምሳሌ አሁን ሐቆ ያልወጣለት እዚህ የተቀበረ ሰው አለ ወይ? እናንተ ኤምባሲ ሆኖ ኤምባሲው ቦታውን ይልቀቃ አይዶንት ወይ እናንተ በኤምባሲ ቦታ ወይ ደግሞ ነጠላ ጥጥ ምናምን ስጧቸው። ሴቶቹ ነጠላ ይቋጩ፣ ወንዶቹ ደግሞ ጥጥ ይፍተሉ። ያንን ሊሰሩ ነው ሄዱት ወይስ ደግሞ እንትናቸው ቅርጽ ናቸው? ለምንድን ነው ሄዱት እዛ? መሲ ጂጂን ብታስገቢያት መልሰሽ ያለውን ነገር እሷ በደንብ ታብራራለች። ቅድም ያላችሁት ነገር ስህተት ነውና ትንሽ ያው በደንብ እሷ ውስጡንም ስለምታቅ ልጅቷ በነገራችን ላይ 3 ሞት ነው የሞተችው። አንደኛ ከዚህ ሀገር ቫኬሽን ብሎ ወስዷት እዛ ሀገር ሞተች። ሁለተኛ ሰውን አካላቷ ተከፋፍቷል። ሶስተኛ ነገር ደግሞ ቤተሰቦቿ አስክሬኑ ይላክላችሁ ሲባል ብር ከሌላችሁ እዛ ቀበሯት አላችሁ። ያገሩ አፈር እንኳን እንዳትቀምስ ማለት ልጅቷን ሞታም አልደላትም ቆማም አልደላትም። የስደተኛ መጨረሻው ይሄ ነው። ምንም እኔ አቅሜን አካውንት ስጡኝ የራሴ የምችለውን አደርጋለሁ። እዚህ ጋርም ያላችሁ በቃ ልጅቷ ገብታ ትቀበር የምትሉ ሰዎች አካውንት ይስጡንና ብር እናስገባላቸው። ምን ፍትህ ምናምን እንዳትሉሽ ኮሜንት ላይ ፍትህ የለም። ፍትሁን ሰማይ ቤት ፈጣሪ ይስጣት። ነገስ የሆነ ነገር ሀፕን ቢያደርግሽ መሲ እናንተ እንደዛው እድር አላችሁ አይደል? አቋቁሙና እንደዚህ አስለምዷቸው። እዛ የተዘበዘፉት አታድርጉ። እናንተ ናችሁ እያባለጋችሁ ያላችሁ። አታባልጓቸው፣ አስገድዷቸው። ሄዳችሁ ከአምባሳደሩ ጋር ተወያዩ፣ ተነጋገሩ። እናንተን ወክሎ ነው እዛ ቁጭ ያለው። ውጭ ጉዳይ ሚኒስትሮች ሲመጡ ተሰብሰቡ። ስለዚህ አካውንት ስጧቸው። መቼስ ሬሳ ማስገቢያ ይሄ ህዝብ አይጨክንም። ለአፈር ለምትለምተው እንትን ምንም የሚጨክን ህዝብ አይደለም እዚህ ጋር ያለው። ሁሉም 10ም 5ም ብሎ እንትን ይበል አስክሬኗ ይላክ። አካውንት እንትን የምትለውና ጂጂ ናቸው። አካውንት አስቀምጡ ወይ ደግሞ ገብታችሁ አካውንት ስጡ። ጂጂን ብታስገቢያት ቅድም ባለው ነገር ሀሳቧን ተስጥ እስኪ ጨርስ ነው የወጣችው። ምናልባት አዲስ ነገር ካላት ጉዶቼ ሁላችሁም ከ100 ድርሃም ጀምሮ 50 ድርሃምም ይሁን ምንም ይሁን አካውንት ይስጡንና አስክሬኗ ቆማም አልደላት ሞታም አልደላት ቢያንስ ሄዳ እንኳን ኢትዮጵያ አፈሩን ነው ለአፈሩ ነው እንጂ ምንም ማንም ወይኔ ብሎ የሚቀብራት የለም።
ግን በቃ ትግባ። እንደውም እዚህ ለምን አትቀበርም ታዲያ? ማለት እንደዛ ከሆነ ለምን እዚህ ተቀብራ ለቤተሰቦቿ ማጽናኛ ለምን አይላክም? ለምን አባታቸው ማጽናኛ ነው የሚሰጣቸው? ድንጋይ ይብሉ አይሰጥም። ሮዚ ለማን ነው የምትሰጪው? ቀበሯት እኮ ነው ያሉት። እች ልጅ እኮ የሰራችበት የለፋች ቤተሰቦቿ ራሱ እኮ ነው የመጡት እና የምን ማጽናኛ በቃ ምንም ማጽናኛ ለእነሱ አያስፈልግም። ከተቀበረችም እዚሁ ትቀበራለች እንጂ በቃ እዚሁ ትቀበራ። በቃ እዚሁ ትቀበር። ምንም አያስፈልግም። ትቀበር፣ ችግር የለም። ትሂድና ኢትዮጵያ ትቀበር። ጓደኞቹ ሀገሯ አፈር ይብላት። አዎ የሀገሯ ጅብ ይብላት። ይሄ ህዝብ ለአፈር ለማልበስ ችግር የለም። ለቆመ ሰው ነው የምንንቆጠቆጠው። ለሞተ አፈር ለማልበስ ጥሩ ነን እኛ። ስለዚህ አካውንት ጂጂን ተቀበሉና ስጧቸው ሁላችሁም። ይሄ ግዴታ ነው። እሺ ከ100 ድርሃም ጀምራችሁ አሜሪካም የትም ሀገር ኑሩ፣ ወጥቶ ከመቅረት ፈጣሪ ይሰውራችሁ። አስገቡና በዚህ 2 ቀን 3 ቀን አስክሬኗ ገብቶ ትቀበር። መስዬ በጣም አመሰግናለሁ ነው። አላህ ይስጥሽ፣ እውነት ተባረክልን። እግዚአብሔር ይስጣችሁ። እግዚአብሔር ይስጥሽ። እንግዲህ ሁላችንም የቻልነውን ማድረግ አለብን። ፈጣሪ ባርካችሁ። ግን መስዬ አንድ ነገር ልንገርሽ፣ ለሌሎቹ ለአንቺ ግሩፖች እንደዚህ አረቦችን ቢሆኑ ማንንም ብቻ ለምርመራ ሲባል ብቻ አትመኑ፣ ራሳችሁን ጠብቁ። ያው ሁሌም አይሰሙሽ ማረ ይኸውልሽ፣ ንስካፌ አትጠጡ ስትያቸው በፌስታል ሙሉ ንስካፌ ገዝተው ይጠጡና ባዶ ሆዳቸው ልባቸው ፈንድተው ይሞታሉ። ታው ውሃ ጠጡ፣ ምግብ ብሉ በስራ ስትያቸው ጧት እንደናታቸው ቤት ተነስተው ምግብ ሳይበሉ ምን ሳይበሉ ሲድፋፉ ይውላሉ። ሽንት ቤት ሲያጥቡ የበረኪናው የሽንት ቤቱ ኬሚካል ሽታ አፋቸው ውስጥ ይገባል። አይሰሙሽም። ፍሬ አንድ የአካውንት ጻፊ እዛ ላይ ያስቀመጣችሁትን አካውንት እዚህ ጋር ጻፉ። የማን ስለማላቅ ነው። ያንተን ይያለ ነው። አንተ ደግሞ ያሙር የሚል አካውንት ነው። ያሙር የሚል አካውንት ነው። አይ ሜሪዬ አንድ የራሳቸው ይጻፉ። ደግሞ ራሳቸው ይጻፉ። እሺ አንድ ሰው ገስት እንትና ይጻፉ። ሞታ ደግሞ ገንዘቧን ይበሉታል እና በራሳቸው አካውንት ወይ ባንቺ ወይ በሌላ ሰው ይዙ። ችግር የለም። ሌላ ጂጂም የለም። 5000 ብር ብቻ ነው የገባው። እሱንም ኢሚዲየትሊ ወደ ዶላር ዘርዝረን ያው ለዚህ ጥቅም ነው የምናውለው። የገባን 5000 እናንተም ደግሞ በኋላ ተጠያቂ እንዳትሆኑ የግል አካውንት ሳይሆን ለምን ኢትዮጵያ ኤምባሲ አትሄዱም? ኢትዮጵያ ኤምባሲ ማለት ነው የራሱን አካውንት ይስጥና እናንተ ማለት በእናንተ ክትትል ይጨርሰላት በህጋዊ መንገድ ማለት ነው። እንደ ሐሳብ እንደ ወንድማችሁ ሐሳብ አንቺ ነገ ተጠያቂ እንዳትሆኚ ፐርሰናል አካውንት ስለሆነ በኤምባሲ ቢሆን ይሻላል ብዬ አስባለሁ እህቴ። እኛም እነሱንም እንጠይቃለን። ግን ያው እንግልቱ ብዙ ነው የኔ ወንድም። እቺ ልጅ ከሰው ሀገር የመጣች ነች፣ እዚህ ሀገር የኖረች አይደለችም። እንደምታውቁት ሁሉም ሰው በቲፎዞ ነው እንትን የሚለው። እዚህ ሚዲያ ላይ ወጥቶ መናገር ቀላል ነው፣ ግን በተግባር አንድም ሰው ሄዶ የሚያደርግ ሰው የለም። ሚዲያ ላይ ወጥተን ስንናገርና በተግባር ለስራ ስንደፋ እግዚአብሔር ሁሉንም ሰው በየተፈጥሮ እግዚአብሔር የለገሰው ሰው አለ። አንዱ ሰው ማስተባበር፣ አንዱ እንደዚህ መቅበር፣ አንዱ አበጃጅቶ እግዚአብሔር ሁሉንም ፈጥሯልና እቺ ልጅ የመጣችው ከሌላ ሀገር ነው እህቶቼ። ኦኬ ይኸውልሽ ጂጂ ይኸውልሽ እንደዚህ አስክሬን መላክ እየተደማመጥን አይደለም መሰለኝ። ጂጂ እየተሰማት አይደለም። እየሰማው ነው ግን ድምጾች እየተቀላቀሉ መሰለኝ። ለዛ ነው ዝም ያልኩኝ። ጂጂ መልሰሽ ወንድማችን ያለውን ጂጂ መልሳ ትግባ። ይኸውላችሁ ባልየውም ሮጦ ሄዶ እርዳታን የጠየቀው ቤተሰቦቿም ብር ከሌለ እዛ ቀበሯት ነው ያሉት። ስለዚህ ብር በቤተሰቦቿም አካውንት አይሰበሰብም። አንድ ሰው የሚገባውን ብር አንድ የገስት ላይ ቁጭ ብለን አንድ ሰው አካውንት ይሰጠንና እዛ አካውንት ላይ የገባው ብር እስኪ በቃ ድረስ ስንት ገባ እየተባለ እዛም ባንክ ቤት እንዲያውሉን አድርገን በቂ ለዚህ አክሰስ ብቻ የሚጠቀም $3500 ብቻ አንድ ሀብታምም ሊሸፍንላት እኮ ይችላል። ምንም አይታወቅም። ይሄንን ነገር እንትን ብለን $3500 በድርሃም ስንት ነው? መስዬ አንድ ነገር ልንገርሽ። አሁን እዚህ አካውንት ዶላር አካውንት ያለው ሰው አንቺ እዛ ተሰበስቢና ለአንድ ሰው ዶላር አካውንት ያለው ሰው ትራንስፈር ማድረግ ትችላለሽ። ታረጋግለታለሽ። ያ
እኔ ቢዝነስ አካውንት የለኝማ። በፐርሰናል አካውንቴ ገንዘብ መሰብሰብ እዚህ ሀገር ወንጀል ነው። አይቼ በተደጋጋሚ ትንሽ ብር ስለሚገባ ማለት ነው። ታዲያ እንዴት ሊደርስ ይችላል ወደዚህ የሚለውን ነገር እስቲ እንደኔ አንድ ሰው 12600 ድርሃም ኦኬ እሺ እንደዚህ እናድርግ። አንድ ሰው ገስት ላይ የቤተሰቡን አካውንት ኢትዮጵያ 00 ያለውን አካውንት ያላችሁ ሰዎች ተስፌ ሀረርጌውን እንጥራውና በተስፌ አካውንት ሁሉም ብር ይግባና ተስፌ ሀረርጌው እንትን ይቀይርልን። ምን ትላላችሁ? እንደዛ በዚህ ተስማማላችሁ? አዎ በጣም ጥሩ። እኔ በበኩሌ ጥሩ ነው ላለው። ለምን እሱ ወደዚህ መላክ ይችላል እዛ ሰብስቦ። ኦኬ ስለዚህ ሳሪን ጥሯትና ተስፍሽን ጥሩት። ከዛ በኋላ ጂጂንና ተስፌን እናገና እዚሁ 2600 ሰው አላችሁ። የነጋችሁን አታውቁ። እዚሁ ጋር ሰብስበንላት እዚሁ ጋር ሞላ የሚለውን ነገር ሰምተን ትበተናላችሁ። እንዳትወጡ። እንደው በዚሽ ልጅ ሞት ይጃችኋለሁ። ጂጂ ተስፌን ጥሩት። ሳሪን ጥሯት። ተስፌን ጥራው። ደውላ እዚህኛው ስልኬ ላይ ቁጥሩ የለኝም። እኔ በገባውበት ስልክ ነው ያለው።